ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የክርስቶስ ቤተሰቦች የእመቤታችን የቅድስት ድንግል ማርያም ወዳጆች የቅዱሳን ባለሟሎች በኃያሉ በአምላካችን በእግዚአብሔር ሰላም እንደምን ሰነበታችሁ? እንደምን ከረማችሁ? አሜን። የእግዚአብሔር የአምላካችን ስሙ ዛሬም ዘወትርም እስከ ዘላለሙ ድረስ በፍጥረቱ አንደበት ሁሉ የተባረከ የተመሰገነ ይሁንልን። የዓሣ ሥጋ በጾም ወቅት ይበላል ወይስ አይበላም የሚል ጥያቄ ተጠይቄ ነው ማለትና ዓሣ ሥጋ ልበላ ነው ብላ ስታስብ ወይም ለመብላት ስትዘጋጅ ተመለከትኩና እንዴት አንዳንድ ሰው ዓሣ ሥጋ ላይ ያለው ግንዛቤ እንደዚህ ነው በጾም ሰዓት ብዬ አሰብኩኝ። እንዴ ዓሣ እኮ ጾም አለው ብላት እንዴት ሆኖ መች ጀምሮ ነው ዓሣ ጾም አለው የተባለው? መች ጀምራችሁ ነው ደግሞ እንደዚህ አይነት አስተምሮ ያመጣችሁት አለችና የዓሣ ሥጋ ጾም እንዳለው ለማስገንዘብ ነው ማለት ነው። እንግዲህ ቀደም ሲል አባቶቻችን የዓሣ ሥጋ ይጠቀሙ እንደነበረ ብዙ ሰዎች ከዛ መነሻ አድርገው ነው ዓሣን ይበላል ብለው የሚያወሩትና ነገር ግን በጾም ሰዓት ዓሣ አይበላም በፍጹም። በእኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ መሰረት በጾም በማንኛውም የጾም ሰዓት የዓሣ ሥጋ ጾም እንዳለው ይነገራል። ሲጀመር የዓሣ ሥጋ ተብሎ ጾም የሌለው ነገር የለም። ብዙ ሰዎች ለዚህ ለስሁት እሳቤያቸው እንደ ማስረጃ የሚያቀርቡት ጌታችን ኢየሱስ ክርስቶስ እሱ በሚያስተምር ሰዓት 2 ዓሣና 5 እንጀራ አበርክቶ ሕዝቡን እንደመገበ እናስታውሳለን እና ዓሣን ለሕዝቡ መግቧል። ስለዚህ ዓሣ በጾም ይበላል ራሱ ኢየሱስም የመገበው ምግብ ነው ብሎ ይናገራል። እኛ ዓሣ ፈጽሞ አይበላም ሳይሆን ያልነው በጾም ሰዓት ግን ዓሣ አይበላም ነው ያልነው። በዛ ሰዓት ክርስቶስ ሕዝቡን የመገበበት ሰዓት ጾም አልነበረም፣ ሊሆንም አይችልም። በጾም ሰዓት አይደለም ክርስቶስ ኢየሱስም ሕዝቡን ዓሣ የመገባቸው ማለት ነው። ሌላው በጸሎተ ሐሙስ ማታ ክርስቶስ አምላካችን ያንን ማዕዱን አዘጋጅቶ ሥጋውን ደሙን ሲያቀብላቸው ለሐዋርያቱ ይሄ ነገ በዕፀ መስቀል ላይ የሚፈስ ደሜ ነው፣ ይሄ ነገ በዕፀ መስቀል ስለ ዓለሙ ሁሉ የሚቆረስ ሥጋዬ ነው ብሎ ለሐዋርያቱ ያን ሥጋና ደም ሲያቀብላቸው ያን ጊዜ ዓሣም ነበረ፣ ዓሣም መግቧቸዋል ብሎ የሚናገሩ አሉ። ያ ማለት በጸሎተ ሐሙስ ቀን ዓሣን መግቧቸዋል ብሎ የሚያነሳሉ። ይህንን የሚያነሱ ሰዎች ደግሞ ጾም መቼ እንደጀመረ ግንዛቤ የሌላቸው ሰዎች ናቸው። በጥቅሉ ክርስቶስ ከተሰቀለ በኋላ ነው ዋናው አብይ ጾም ብለን የምንናገረው የጀመርነው ማለት ነው። በዛ ሰዓት ጸሎተ ሐሙስ የምንለው ክርስቶስ ተሰቅሎ አርብ ሊሰቀል ሐሙስ ማታ የመገባቸው ማለት ነው። በዋናነት እኛ የጀመርነው ይሄንን አብይ ጾም የሚባለውን ክርስቶስ ተሰቅሎ ሞቶ ከተነሳ በኋላ ነው ማለት ነው። ስለዚህ ያንን ከግንዛቤ ውስጥ ካለማስገባት የሚመጣ ነው ማለት ነው። በዋናነት ግን አባቶቻችን በሰሩልን ስርዓት በዚህ በፍትሐ ነገሥት ፍትሐ መንፈሳዊ አንቀጽ 15 ስለ ጾም በሚናገረው አንቀጻችን ላይ በግዕዙ ይትብልዑ ሥጋ ዘእንበለ ዓሣ ብሎ የተጻፈ ኃይለ ቃል አለ። ይህ ኃይለ ቃል ማለት ዘእንበለ የሚለው በስተቀርና ሳይቀር የሚል የግዕዝ ትርጉም አለው። ግዕዝ ወደ አማርኛ ሲመለስ ይትብልዑ ሥጋ ዘእንበለ ዓሣ ማለት ሥጋን አትብሉ ከዓሣ በስተቀር እና ሥጋን አትብሉ ዓሣንም ሳይቀር የሚል ሁለት ትርጉም አለው ማለት ነው። ታዲያ አንዳንድ ወገኖቻችን ሥጋን አትብሉ ከዓሣ በስተቀር አድርገው ተርጉመው ለዚህ ለተሳሳተ እሳቤያቸው እንደ መረጃ ያቀርቡታል። ነገር ግን የዚህ ኃይለ ቃል ትክክለኛ ትርጉሙ ይትብልዑ ሥጋ ዘእንበለ ዓሣ ማለት ሥጋን አትብሉ ዓሣንም ሳይቀር ዓሣንም ጨምሮ ሥጋ የሚባል ነገር እንዳትመገቡ ነው አማናዊ ትክክለኛ ትርጉሙ። ስለዚህ ሥጋን አትብሉ ከዓሣ በስተቀር ሳይሆን ዓሣንም ሳይቀር ዓሣንም ጨምሮ ሥጋዎችን አትብሉ አትጠቀሙ ነው። ታዲያ ያ ከሆነ ዛሬ አንዳንድ ሰዎች ለምን ለዚህ ለደካማ ሥጋቸው የተለያየ መረጃ በማቅረብ ወደ ተሳሳተ ጎዳና ሲሄዱ እንመለከታቸዋለን። ስለዚህ ያም ሆነ ይህ በማንኛውም ቦታ በማንኛውም በእኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር የዓሣ ሥጋ በጾም ሰዓት ይበላል የሚል አስተምሮ የለም። ሲጀመር በእኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ ዘንድም የተወገዘ ነው። ዓሣ እንዳይበላ አባቶቻችን ስርዓት አስቀምጠዋል። በጾም ሰዓት ዓሣ አይበላም። ቅዱስ ዮሐንስ አፈወርቅ የተባለ አባታችን በተግሳጹ ላይ እንዳስቀመጠ ብዙ ጊዜ በጾም ምክንያት ክርክር በተነሳ ጊዜ በጾም ሰዓት ብዙ ክርክሮች ሲነሱ ለጾም አድሉ ብሎ ይናገራል። ያ ማለት ለነፍስ አድሉ ነው። እንደዚህ በተከራከራችሁ ሰዓት ከሥጋ ይልቅ ለነፍስ አድሉ፣ ያ ማለት ለጾም አድሉ
ስለዚህ አለመብላት ነው የሚሻለው እንደዚህ አይነት ሀሳብ ሲነሳ ማለት ነው። እና ብንበላ ለስጋችን የሆነ ነገር ልናገኝ እንችላለን። ነገር ግን ከዛ በላይ የነፍሳችን ነገር ስለሚበልጥ ዘላለማዊ ነገር ስለሚበልጥ ለነፍሳችን ወይም ለጾም ማድላት ተገቢ ነው ማለት ነው። በጥቅሉ እንደ ምሁራኑ አገላለጽም እኮ ከስጋ ዘንድ ከበሬ ስጋ፣ ከፍየል ስጋ፣ ከበግ ስጋ የበለጠ የአሳ ስጋ ለሰውነት ጠቀሜታ እንዳለው ይነገራል። ስለዚህ ጾም ደግሞ ሰውነትን ራስን መጉዳት ነው። ስለ እግዚአብሔር ሲሉ ራስን መጉዳት ራስን ባዶ ማድረግ ነው እና ለስጋችን የሚጠቅም ለስጋችን ፕሮቲን ኢነርጂ የሚሰጠን ነገር ከሆነ ጾሙ ጾም አይደለም ማለት ነው። ያም ብቻ አይደለም። በነገራችን ላይ ጾምን ብለን ቁርሳችንን ምሳ ላይ ወስደን ምሳ ላይ አካክሰን የምንመገብ ከሆነ የበሬና የፍየል ስጋን የሚያስንቅ ምግብ ሰርተን የምንመገብ ከሆነ ያም ጾም አይደለም። ጾም በጥቅሉ እኮ ስጋችንን መጉዳት እንድንችል ነው። እንዴ ከኛ በላይ እኮ አንዳንድ ጊዜ እነዚህ ምስራቃውያን አብያተ ክርስቲያናት እነዚህ ኦርቶዶክስ መለካውያን ብለን የምንጠራቸው ከኛ በላይ ለጾም ክብር አላቸው። በነገራችን ላይ ኢቭን ዘይት የምግብ ዘይት እንኳን ምግባቸው ላይ ጨምረው አይጠቀሙም። ለምሳሌ እነ ራሽያ እነ ዩክሬንን ብንመለከት እነዚህ ሀገሮች አሁን ምግባቸው ላይ ዘይት አይጠቀሙም። በጾም ሰዓት ምግባቸው ላይ ዘይት አይጠቀሙም። ዘይት በራሱ ለሰውነት አቅም የሚሰጥ ነው ብለው ስለሚያስቡ ማለት ነው። እና ይህን ጉግል ሰርች ማድረግ ይቻላል ስለሚገኝም ማለት ነው። ስለዚህ በዋናነት ጾም የሚባለው ፈቃደ ስጋችንን ለፈቃደ ነፍሳችን ለማስገዛት የምናደርገው ተጋድሎ ስለሆነ ስጋችንን መጉዳት ነው ማለት ነው። ሌላው ከዚህ ከአሳ ስጋ ጋር ተያይዞ አሳ ደም የለውም ብለው የሚናገሩ ሰዎች አሉ። አሳ በትክክል ደም አለው። አሳ ደም አለው፣ ምንም ጥያቄ የለውም። ምናልባት ይህን ካለመገንዘብ የተነሳ ካልሆነ አሳ በራሱ ደም አለው። በጥቅሉ በዚህ በጾም ሰዓት ከእንስሳት ተዋጽኦ ምንም ነገር አይቀመስም ማለት ነው። ነገር ግን አንድ ነገር እንጠቀማለን። እሱም ምንድነው? የንብ ተዋጽኦ የሆነውን ማር እንጠቀማለን በጾም ሰዓት። እሱ ጾም እንደሚያስገድፍ እስካሁን የተጻፈ ነገር የለም፣ የሚታወቅ ነገር የለም። ስለዚህ ማር በጾም ሰዓት መጠቀም እንችላለን። ከማር ውጭ ግን መጠቀም አንችልም። የንብን ተዋጽኦ ለምን እንጠቀማለን ከተባለ አንደኛ ተራ የመራቢያ ሂደታቸው ንቦች በድምጽ እንደሚራቡ ነው ሳይንስ የሚናገረው። ያ ማለት የድምጽ አውራው አለ። አውራው ሌሎቹን ንቦች ድምጽ ሲያሰማቸው ያንን እጩን ይፈለፍሉታል ማለት ነው። ስለዚህ ያን የተጣለውን እንቁላል ያንን እጭ ያወጡታል። ስለዚህ ምንም አይነት ተራክቦ የለም። ብዙ ጊዜ በዚህ በተራክቦ የሚደረግ የተዋልዶ ሂደት ጾምን ሲያስገድፍ ነው የምንመለከት። ንቦች ግን በድምጽ ስለሚራቡ ማር እንጠቀማለን ማለት ነው። ማር አያስገድፍም ማለት ነው። ከዛ ውጪ ግን አሳ ጨምሮ ሌሎች የእንስሳት ተዋጽኦዎች ሁሉ ያስገድፋሉ ማለት ነው። በዚህ በጾም ሰዓት የሚያስገድፉን ምግቦች የእጽዋት ተዋጽኦዎች ናቸው ማለት ነው። ስለዚህ እሱን መገንዘብ ይኖርብናል። አሳ ጾም አለው ማለት ነው አጠር አድርጎ ለመጠቅለል። ስለዚህ በጾም ሰዓት የአሳ ስጋ የምትመገቡ ወገኖቻችን፣ አሳ ጾም የለውም ብላችሁ የምትመገቡ ወገኖቻችን፣ ስለዚህ በጣም ስህተት ስለሆነ እንደ ቤተክርስቲያናችን አስተምሮ ትክክል ስላይደለ ከዚህ እንድትወጡ አደራ እላለሁኝ። ያም ብቻ አይደለም፣ ብዙ ሰዓት በተለይ በዚህ በከተማ ቦታ ብዙ ሬስቶራንቶች፣ ብዙ ሆቴሎች የጾም ምግብ አዘጋጅተናል አሳን ጨምሮ ብለው የሚናገሩ አሉ። እነዚህ ሰዎች በጣም ከዚያ ከስህተታቸው መመለስ አለባቸው። እነሱ እያዘጋጁ ፍጥረቱንም የሚያሰናክሉ አሉ። የበሬውንና የፍየሉን ስጋ ትቶ የአሳ ስጋ ማዘጋጀት ምንም ልዩነት የለውም። አልሸሹም ዞር አሉ ነው። እና እንደዚህ የሚያደርጉ ሰዎች እንደ ቤተክርስቲያንም በደንብ አስተምሮ ተሰጥቶበት ከዛ ጥፋታቸው እንዲመለሱ መሆን አለባቸው። ያ ካልሆነ የበሬና የፍየሉን ስጋ ትቶ የአሳ ስጋ የሚያዘጋጅ ከሆነ ሌላ ስጋ አዘጋጀ ማለት ነው። ሐዋርያው ቅዱስ ጳውሎስ በዚህ በአንደኛ ቆሮንጦስ መልእክቱ ምዕራፍ 15 ከቁጥር 39 ገደማ እንደዚህ ይላል፣ ስጋ ሁሉ አንድ አይደለም ይላል። የሰው ስጋ ግን አንድ ነው። የእንስሳ ስጋ ሌላ ነው፣ የአዕዋፍት ስጋ ሌላ ነው፣ የአሳ ስጋም ሌላ ነው ብሎ ይናገራል። ስለዚህ ስጋ ከተባለ ራሱ ስጋ ነው። ስጋ ብሎ ጾም የለውም ማለት በራሱ ሌላ ስህተት ነው የሚያመጣው ማለት ነው። ስለዚህ ሐዋርያው እንደሚነግረን ስጋ ሁሉ አንድ አይደለም። ነገር ግን የሰው ስጋ አንድ ነው፣ የእንስሳ ስጋ ሌላ ነው፣ የአዕዋፍ ስጋ ሌላ ነው፣ የአሳ ስጋ ሌላ ነው። ስለዚህ ስጋ ነው በራሱ ስጋ ስለሆነ ጾምን ያስገድፋል ማለት ነው። ስለዚህ ሆቴሎች፣ ሬስቶራንቶች እንደዚህ የምትሰሩ ሰዎችም ከስህተታችሁ ልትታቀቡ ይገባል ማለት ነው። ትክክል እንዳይደላችሁ ልታውቁት ይገባል። ስለዚህ ይህንን የቤተክርስቲያን አባቶቻችንም በደንብ በአጽንኦት መልእክት ቢያስተላልፉ መልካም ነው ብዬ አስባለሁ። እኛ ግን ታናናሾቹ የአሳ ስጋ ጾም እንደሆነ አውቀን
ከዛ ጥፋታችን መታቀብ ይጠበቅብናል ማለት ነው። የሰማነውን በልቦናችን ያሳድርብን። ይቆየኝ።